እኔ ማላውቀውንም ጭምር ነው እየሰሙ ያሉት። እኔ ማላውቀውንም ጭምር ነው እየሰሙ ሌላ ነገር ብሎ አለ እንጂ አሁን እኮ የምንነግረው ነገር እኔ ራሱ ማላውቀውን ነገር ነው እየሰሙ ያሉት። ስለዚህ እውነታው ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር እየተመኘሁላችሁ ዛሬ የመጣሁበት ጉዳይ እንግዲህ በማያልቀው በዛች ኮተት የሆነች ሴትዮ በልዑል አክስት ነው የመጣሁት። እንግዲህ ከሐኪም ቤት የለችም ስትባል የነበረች ያን ሁሉ ነገር ሲፈትሹ ምን ሲሉ የለችም ተብላ የነበረች ሴትዮ እንግዲህ ዛሬ ዶክተሩ ተዋረደላችሁ ማለት ነው። ከዛው ደብቀዋት እሷ የለችም እያሉ በውሸት እነ ልዑል ደግሞ ጥበቃ አድርገውላት በሁለት በር ነው ያለ፣ በሁለቱም በር ሰው አስቀምጠው ነበር። ዛሬ እንግዲህ ይዘው ለመውጣት እንግዲህ ልጅቷ መኪና ይዛ መታ ያክስቱ የልዑል ያክስት ልጅ ማለት ነው እና አጎትየው ደግሞ ከክፍለ ሀገር የነበረው እሱም መተው መኪና ይዘው በዚህ ምሽት እሷን ለማስወጣት ከሐኪም ቤት መተው እንግዲህ የውርዴት ውርዴት፣ አንደኛ ነገር የነሱ ቅሌት ውርዴት እንደተለመደ ሆኖ ኢትዮጵያ ውስጥ ግን እየተካሄደ ያለው ነገር ብዬ አልነግራችሁም። ምክንያቱም እናንተ ራሳችሁ እያያችሁት ነው ምን አይነት እንትን ውስጥ እንደገባን። ሴትዮ ታማ ሕክምና እያረጉላት እንደሆነ ሁላቸውም እነ ሚኪ ልዑል ሁሉም እዛ ያሉት ያውቃሉ እዛ ሐኪም ቤት እንደገባች። ግን እነ ልዑል ሲፈትሹ የእንትን ፍቃድ አምጡ፣ መፈተሽ አይቻልም፣ እዚህ ጋር ስንት ታማሚ ያለ እንደዚህ ተብለው እነሱ ቤቱን እንትን ብለው ማየት አልቻሉም ነበር በሰዓቱ ማለት ነው፣ ተከልክለው። ከዛ ዶክተር የተባለው ሰውዬም እንግዲህ ልዑልን አናገረው። ሴትየዋ ምን አይነት ወንጀለኛ እንደሆነች በደንብ አስረዳው። ፎቶዋን ከፈለክ ስጠኝና እኔ የታመሙትን ቼክ አድርጌ የተኙትን በየእንትናቸው አይቼ እነግርሃለሁ አጣርቼ ይለዋል። ልዑልም እውነት መስሎት እንግዲህ ያን ነገር እንደዛ ካለው በኋላ የእሱን ልጆች በር ላይ ምን ማለት ወይ ማታ ወይ የሆነ ሰዓት መጥተው ሊወስዷት እንትን ሲሉ እንይዛታለን ብለው ሰው አስቀምጠው ነበር። እንግዲህ አገር ሰላም ነው ብላ ልጅቷ መኪና ይዛ መታ። እኔ ይሄ ሰውዬ እንግዲህ ታውቁታላችሁ፣ ከአንዴም 3 ጊዜ ልዑል ጋር ቀርቦ ነበር። አጎት የተባለው ከክፍለ ሀገር መጥቶ እሷን ለማሸሽ ማለት ነው። እንግዲህ አስበውበት አቅደውበት የዋሉትን እቅዳቸው አሁን ሲመሽ ሰው ሲተኛላቸው ሁሉም እንትን ሲልላቸው እነሱ ሐኪም ቤት ሂደው ሴትየዋን ለመያዝ ነው። እንግዲህ ለመያዝ ሳይሆን እዛው ሐኪም ቤት ለማስወጣት ነው እንደዚህ አይነት እቅድ ያቀደችው። ይሄን ሁሉ ነገር ልጅቷ ናት እንግዲህ የልዑል ያክስቱ ልጅ ናት እንደዚህ የምታረገው። ሲያጋልጣቸው ግን ኤርሚያስ ሴትዮዋ እዛ እንዳለች በፍጹም ሁላቸውም አውቀዋል፣ ተጠራጥረዋል። እንዳትወጣ በሯን ሁሉ ነገሩ እንትን ብለውባት ነበር። እንደፈሩትም እንግዲህ ከመቼ መታ መኪና ይዛ መታ። ሰውየውም አለ አጎት የተባለው ልክ ሊገቡ ሲሉ እኔ እኮ በጣም ተናድጃለሁ። ለምን እንደሆነ ታውቃላችሁ? ይሄ ልዑል የሚያስቀምጣቸው ልጆች በጣም ይቸኩላሉ። አስቡ፣ ልጆቹን መኪናውን ከመያዝ ጠብቀው ተረጋግተው ኦሬዲ አይተዋቸዋል። ሲመጡ መኪና ሲያቆሙ ያቆሙበት ሁሉ ነገር እያዩ ነው። አክስት የተባለችውን ሴትዮ እስከሚያመጧት ድረስ ተደብቀው አይጠብቁም። እኔ ምን አይነት ጅላንፎ ገለጀጅ እንደሆኑ አላውቅም። እነዚህ ልጆች ምን ሊሰሩላቸው ነው መኪናና ልጅቷን አጎትየዋን የሚይዙት? ብልህ የሚባል ነገር ብልጠት የሚባል ነገር ምንም አልፈጠረባቸውም። የእውነት እንዴት እንዳናደዱኝ። ሰው ባይቸኩል ራሳቸው ወጥመዳቸው እንትን ሲልላቸው ቀኑን ሙሉ ስንት ነገር ሲያረጉ ውለው በስከ መጨረሻ እሷ ልትወጣ ከሐኪም ቤት ይዘው ለመሄድ ሲሉ እነሱ ግን ቸኩለው ምን ያዙላችሁ? አጎትየውን፣ ከዛ ደግሞ ልጆቹን፣ ሹፌሩን፣ መኪናው
ምን ትሉታላችሁ? አሁን ለነዚህ ምንም ኧረ እኔ በጣም ነው ያናደዱኝ ዛሬ። ሰው እንዴት ነው እቅዱን በራሱ እጅ በራሱ እንትን የሚያበላሸው? ባይቸኩሉስ? ቢረጋጉስ? ሴትዮ እስከምትወጣ ቢጠብቁስ? ዶክተር የተባለው ወራደ ፊት ለፊት ልዑል ጋር ተጋፈጠ። አንደኛ ነገር ራሱ ሁሉም ነገር ያውቃል። እዛ ሐኪም ቤት ሴትዮዋ በጣም ታማለች፣ ሕክምና እየተደረገላት አሁን ራሱ ወደ ሌላ ሐኪም ቤት ለማዟዟር ነው እንግዲህ ይሄ ሁሉ ጉድ የወጣው። እስኪ እናያለን መጨረሻው ምን እንደሚሆን እና መቸኮላቸው ትንሽ ያናድዳቸዋል። አንዳንዴ ይደርሱ ልፋታቸው ልክ ፍሬ ሊያፈራ ሲል ችኩል ይላሉ። አሁን አጎትየውን ልጆቹን መኪናውን ከማስቆም ከመያዝ ጀግና ቢሆኑ ጠብቀው ሴትዮዋ እስከምትወጣ ድረስ ተደብቀው መያዝ ብዙ ነገሮች እድላቸውን የሚያበላሹት እኔ ይቅርታ አድርጉልኝና ራሳቸው ናቸው። ትናንት ወዲያም ራሳቸው ሲሮጡ ሲፈጥኑ እና ከራሳቸው ጋር የነበረ ሰው መረጃ ባይሰጣት ያቺ ሴትዮ ማንም ሰው አያውቅም ነበር። ኦልሬዲ እሷ ታማለች። ያው የሚከታተል ሰው ቀጥራ ይሆናል እንግዲህ አላውቅም እሱን እና ነገሮች እንዳሰቡት ይሳካላቸውና መጨረሻ ላይ በጣም ይቸኩላሉ። ታውቃላችሁ መረጃ ለመሰብሰብ ምን ለማለት ልዑል ጋር ለማድረስ የሚመጡ ልጆች አሉ። አሪፍ ልጆች አሉ የሚሰሩለት። ግን ደግሞ በተቻላችሁ አቅም እንደው የእውነት መጨረሻችሁ ጥሩ እንዲሆን ብትረጋጉ ነው የምለው። ነገሮችን እየሄዳችሁ ልክ እንትን ላይ ስትደርሱ ነገሩን ታበላሻላችሁ። እራሳችሁ እድላችሁን ታበላሻላችሁ። አንደኛ ጊዜያችሁ፣ ሰዓታችሁ፣ ስንት ነገር ሙሉ እዛ ቆማችሁ ጊዜያችሁን አባክናችሁ ቀላል ነው። ብርድና ፀሐይ እየተፈራረቀባችሁ እሷ ትወጣለች አትወጣም እያላችሁ ቁማችሁ ስንት ሰዓት ሙሉ ከ3 ቀን በፊት ጀምሮ ማለት ነው። ሲብስባት ነው ዛሬ ለመውጣት እንደ መኪና አስመጥታ እንትን ለማለት እንትን ያለችው። ደግሞ የዚህ ዶክተር የተባለው ሰውዬ ልንገራችሁ፣ እሱ ከውስጥ ማለት ነው ራሷን ሴትየዋን የሚንከባከባት ተደብቃ እንዳለች እያወቀ ሕክምና ግን እያደረገላት ነበር። ይሄ አሁን ማስቀጣት አለበት ብዬ ነው የማስበው። ምክንያቱም ይቺ ሴትዮ ብዙ ነገሮች እያየ ነው። ሶሻል ሚዲያ ሁሉ አሁን ይጠቀማል፣ የማይጠቀም ሰው የለም። እያዩ ለምን እሷን ለመርዳት ሞከረ? ልዑል ትናንት ዕለት ውስጥ ገብቼ እንትን ማለት እችላለሁ ሲል መግባት አይቻልም ብሎ ከልክለዋቸው ነበረ ለነ ልዑል ለነ ኤርሚያስ። ለምን ጉዳቸው እንዳይታወቅባቸው ውስጥ የደበቁት ነገር እየተባበሩ እርስ በርስ እንትናቸውን እየተደባበቁ እነዚህ አይነት ሰዎች ታዲያ ምንድን ነው የምትሏቸው? የሆነ ኧረ በመድኃኒዓለም እኔ አሁን ጊዜ ጊዜው በጣም አላቅም። የአሁኑ ደግሞ ትንሽ ከበድ ያለ ነው። እስካሁን ድረስ ብዙ ነገር አይቻለሁ። በጣም ይሄ ልዑል እንዳሁኑ የከፋበት እንዳሁኑ የጠመመበት እንትን አላየውም። የሆነ እነዛ ከፊት ለፊት እንኳን ሽጉጥ ደቅ ነው ሲያስፈራሩት እነ መስፍን ለእነሱ እንኳን እጅ ሳይሰጥ ለአንድ ሴት ይህን ሁሉ ጊዜ ስንት ነገራቸውን እያበላሸችባቸው ወጥመዳቸውን ሁሉ እንትን እያለችባቸው እነሱ ግን ምንም ሊማሩ አልቻሉም። ያ እንትን ይሄዳሉ መጨረሻ ላይ ራሳቸው ያበላሹታል። ሁልጊዜ ዝም ብላችሁ አይታችኋል። ባለፈው ልዑል አለች ተብሎ ሄደ። እዛ ከሄደበት ክፍል ውስጥ ባዶ ክፍል ነው ያገኘው። ለምን? መረጃው መጀመሪያ ይሰጡታል። ልክ እሱ ወደ እሷ እየሄደ እንደሆነ ሲያቅ እሷ ደግሞ ትወጣና ትቀይራለች። እና አንዳንዴ መረቤት እኔ አላውቅም ብቻ የራሱ ህመምም ማስታመም አልቻለም ልጁ በዚህ ሴትዮ የመጣ
በልክ ነው የሚንቀሳቀሱት ሁላቸውም ከነ ኤርሚያስ ጀምሮ ልዑል እሱ ጤነኛ የሚሆነው እሷ ስትያዝ ነው። እሱ እንትን የሚለው እሷ ቅጣቷን ስታገኝ ነው። ኦኬ ይሄንን ትክክል ናችሁ። ግን በእንደዚህ አይነት ቦታ ላይ በእንደዚህ አይነት ሰዓት ላይ ራሳችሁ ሲመቻችላችሁ ካላወቃችሁበት የዶክተሩን ነግሬያችኋለሁ። ሐኪም ቤት ውስጥ እንደዚህ አይነት ነገር መሰራት በፍጹም የማይባል ነገር ነው፣ የማይደገፍ ነገር ነው። መምተኛም ብትሆን እንኳን ቅጣት ካለባት በእነሱ ውስጥ ሆና በነልዑል ሕክምናው ታገኛለች። ከዛ በኋላ ቅጣቷን ትቀበላለች። እነሱ ግን ውስጥ ለውስጥ እየሰሩ ይሄንን ሙስና ይሄንትን እያሉ እርስ በርስ ማለት ነው እርስ በርስ እኔ ነገሩ ኢትዮጵያ ውስጥ ይሄ ብላችሁ እንትን አትሉም። እያያችሁት ነው ነገሩ እንዴት እንደሆነ። ግን ደግሞ በሐኪም ቤት ሲሆን ደግሞ ትንሽ ይደብራል። የሁሉም እንትን ነው። ለምን በዚህ ልክ ሰውን እንትን ይላሉ? አላስገባም ብለው እነሱ ከውስጥ ሌላ። ይቺ ሴቷ ልጅ ያክስቱ የልዑል ያክስት ልጅ በጣም የሆነች ውስጥ ለውስጥ ውስጧ የማይታወቅ የልጅ ምን ልበላችሁ እድሜዋ ምኗ ስታት ገና ልጅ ናት። የምትሰራቸው ስራዎች ግን በቃ የ40 የ60 ዓመት አዛውንት ነው የምትመስላችሁ። ጥበቧ የምታደርገው ለእናቷ የምታደርጋቸው ነገሮች እናቷ እንዳትታሰርባት የምትሄድበት መንገድ እስኪ እንደው ዝም ብላችሁ አስቡ። አሁን ከምሽቱ ስንት ሰዓት ነው? 4 ሰዓት በኢትዮጵያ 4 ሰዓት። በዚህ ሰዓት እነዚህኞቹ ሁሉም ሰው እንግዲህ የሚተኛበት ነው። ምንም ቤት ሁሉም የሚገባበት ነው። የልጅቷን ብልጠት ነው የምነግራችሁ። ያ ልዑል አክስት ልጅ በጣም ብልህ መሆኗ በዚህ ሰዓት ማንም ሰው አይከታተለኝም ብላ አስባ አቅዳበት መኪና አዘጋጅታ። ሰውየው ደግሞ እንዴት መጣ? ይሄ የልዑል አጎት እንዴት መጣ? ቆይ ኦሬዲ ታማለች ሲባል መጥቶ ነው ወይስ ከዚህ በፊትም መጥቶ አላውቅም። እኔ ዛሬ ነው እንትን ያልኩት። ኦሬዲ ይዘዋቸዋል በራሳቸው ባመጡት መኪና። ሹፌሩም ሁሉም እነሱ ተያዙ አልተያዙ ምንም ማፊ ፋይዳ። ዋነኛዋ ሌባዋ አክስቱ ስለሆነች እነሱ ለጥያቄ ተቀርባላችሁ። ልጅቷ ደግሞ እያወቅሽ የእንትን ተባባሪ ነሽ ተብላ ጣቢያ ተወስዳለች። እንግዲህ እስኪ እሷን ማሰር እንኳን አይችሉም። ምክንያቱም እስካሁን ድረስም ስንት ነገር እየሰራች ምንም አላረጓትም እንኳን አይደለም ዛሬ። እናቴ ናት እንደዚህ ናት ያለችበትን ታማለች ማወቅ ፈልጌ ነው ያለችው። እንግዲህ የእሷን ውሸት ታውቁታላችሁ። ከዚህ በፊትም እሷን ማሳመን ከባድ ነው። የልዑልን እህት ይቺን ሆነው ሁለቱን ማሳመን የልብ ካውያ ናቸው። አይሰማችሁም። እና ከባድ ነው ወገኖች። አይድረስባችሁ። አይድረስ አይጣል አይድረስ ነው። የአሁኑ ደግሞ ከፋ። የእውነት እስካሁን ድረስ ብዙ ነገር አይቻለሁ። የዛሬው ደግሞ ጠመሙ። በየእንትኑ የሚሰሯቸው ስራዎች ሁሉ ነገሮቹን ሁሉ እነ ልዑል እንዳይሰሩ ስራቸውን። የልዑል ጭንቀት አሁን ዝም ብሎ ነው ራሱ እያስጨነቀ መምተኛ የሆነው። ስራውን መስራት ባለበት እንትን ስራውን መስራት አለበት። ይችን ሴትዮ እንደውም እኔ ከነጭራሹ እንትኗን ዘግቶ በቃ የሷን ክትትል ዘግቶ ልክ አረሳስቶ ቢይዛት አሪፍ ነው ብዬ ነው የማስበው። ምክንያቱም እሱ እየተከታተላት መሆኑን ካወቀች ለምን በዚህ ልክ ይደክማሉ እነሱ? ለአንዲት ተራ ሴት በዚህ ልክ ከገጠር እስከ ከተማ ያልሄዱበት አለ እሷን ለመፈለግ። እንደ እንሽላሊት ውስጥ ለውስጥ እየሄደች
የእውነት በቃ እዚህ ስታያት ሰው ትሆናለች። እነሱ መጡ ሲሆኑ ደግሞ የሆነ እንደ በስማ አስማት ነገር ናት። እንዴት ሴትዮዋ ግን የእውነት ሰውየው ፍጥጥ ብሎላችኋል። የደበቃት ዶክተር ውስጥ ናት። ደግሞ እኮ አያፍሩም እኮ። እኔ ምን አይነት ማፈሪያ ምን አይነት እፍረተ ቢስ እንደሆኑ አላውቅም። ልጅቷ የመጣሁት እኔ እንትን ለማለት ነው እንጂ እናቴ እዚህ አይደለችም። ፊት ለፊት እጅ ከፍንጅ ተይዛ ትከዳችኋለች። በቃ የት እንዳለች አቅላለሁ እንደዚህ ብላ እነሱን ለማሳመን በውሸት በቃ ፖሊሶቹንም አትፈራም እንኳን አይደለም ልዑልን ይቅርና የሚጠይቋትን እንትኖች የህግ አካላቶች ራሱ አትፈራቸውም። በጣም አይነ ደረቅ ናት። የዛሬውን እንኳን ራሳቸው ናቸው ያበላሹት። ባይቸኩሉ ይዘዋት እስከሚወጡ ጠብቀው ቢሆን ሩጠው እነሱን ከመያዝ ሴትዮዋ ስትወጣ መያዝ ይችሉ ነበረ። እንግዲህ እስኪ በየት እንደምትወጣ እናያለን። እኔም እየተከታተልኩ ነግራችኋለሁ እንዴት ብላ ከዛ ሐኪም ቤት እንደምትወጣ እናያለን። እስከ መጨረሻው ድረስ እዩ። ቪዲዮውን ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችንን ሰላም ያደርግ እያልኩኝ ሁላችሁንም ከልብ ነው የማመሰግናችሁ። አዲስ መረጃ እንዲደርሳችሁ ሰብስክራይብ አድርጉ። ባይ ባይ።